ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ዛሬ የሚደረጉ ጨዋታዎች አሉ በአፍሪካ ዋንጫ። ከዛ በተጨማሪ ደግሞ የካራባው ካፕም የግማሽ ፍጻሜ ጨዋታም ዛሬ ይደረጋል። አርሰናል ከክሪስታል ፓላስ ጋር የሚያደርጉት መርሃ ግብር ዛሬ ከሚደረጉ ጨዋታዎች መካከል የሚጠበቀው ነው። ከዚህ ጨዋታ ጋር አያይዘንም የምናነሳቸው ጉዳዮች ይኖራሉ። ውድ ቤተሰቦቻችን ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበት ፕሮግራማችንን አሁን የምንጀምር ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ታዲያ እንዳይረሳ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። እንዲሁ ደግሞ ቻናላችን ላይ ያላችሁን ሀሳብ አስተያየትም ኮሜንት ቦክስ ላይ ጻፍ እያደረጋችሁልን ከኛ ጋር እንድትቆዩ የአክብሮት ግብዣዬን ነው ወደ እናንተ የማቀርበው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳዮችን በማስቀደም እንጀምር። በሞሐመድ ሳላህ እምነት አለኝ ብለዋል ሆሳም ሐሰን። የግብጽ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ትላንትና ምሽት ቡድኑን አሸናፊ ባደረገው ሳላህ እምነት እንዳላቸው ነው የገለጹት። በሞሐመድ ሳላህ እምነት አለኝ የሚሉት ሆሳም ሐሰን የግብጽ ልዩነት ፈጣሪ ተጫዋችም እሱ ነው ሲሉ ከጨዋታው በኋላ አውድሰውታል። በመጨረሻው ደቂቃ ስላስቆጠረው ግብም ለክለብም ይሁን ለሀገሩ ምንም ማድረግ እንደሚችል ያሳየበት ጎል ነው ሲል ጭምር ነው ምስክርነቱን የሰጠው። አሰልጣኝ ሆሳም ሐሰን አድናቆቴን ለሁሉም የቡድኑ አባላት ነው፣ በተለይ ግን ለሳላህ ነው፣ ምክንያቱም እያሳለፈ የነበረው ጊዜን አውቃለሁ የሚል አስተያየትንም ጭምር ነው የተናገረው። ሳላህ በአፍሪካ ዋንጫም ከውድድሩ ምርጥ ተጫዋቾች መካከል አንዱ ይሆናል ሲሉ ነው የግብጽ ብሔራዊ ቡድን አሰልጣኝ የሆኑት ሆሳም ሐሰን ሀሳባቸውን የሰጡት። እንግዲህ በሊቨርፑል ቤት ያሳለፈውን ጊዜ ጋር አያይዘው በዚህ ውድድር ላይ ግን በጣም ጥሩ ጊዜን እንደሚያሳልፍ በእርግጠኝነት መናገር ይችላሉ ሲሉ ሀሳባቸውን ሰጥተዋል። ትላንትና የግብጽ ብሔራዊ ቡድን የመጀመሪያ ጨዋታውን በምድቡ አድርጎ ማሸነፉ የምናስታውሰው ነው። ከዚምባብዌ ብሔራዊ ቡድን ጋር ነበር ጨዋታውን ያደረገው። በኦማር ማርሙሽ እና እንዲሁ ደግሞ መጨረሻው ደቂቃ ላይ ሙሐመድ ሳላህ ባስቆጠረ ጎል ጨዋታውን 2-1 በሆነ ውጤት አሸንፈው መውጣታቸው የሚታወስ ነው። በቀጣይ የምድቡ ጨዋታ ደግሞ በጣም ተጠባቂ የሆነውን መርሃ ግብር ከደቡብ አፍሪካ ብሔራዊ ቡድን ጋር የሚያደርጉ ይሆናል። የግብጽ ብሔራዊ ቡድን በዚህ አፍሪካ ዋንጫ ላይ ለዋንጫው ከሚገመቱት ብሔራዊ ቡድኖች መካከል አንደኛው እንደሆነ በርካቶች ያነሳሉ። በዚህ ውድድር ላይም ረጅም ርቀት ይጓዛሉ ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። በቅርብ ጊዜ ለፍጻሜ የደረሱባቸው ውድድሮችን የምናስታውሰው ነው። ከሴኔጋል ብሔራዊ ቡድን ጋርም ለፍጻሜ የደረሰበት አጋጣሚ እንደነበር የምናስታውሰው ነው። በፍጹም ቅጣት ምት ሴኔጋል ሻምፒየን መሆኗን እናስታውሳለን። ነገር ግን የግብጽ ብሔራዊ ቡድን አሰልጣኝ በሙሐመድ ሳላህና በሙሉ ቡድኑም እምነት አለኝ በዚህ ውድድር ዓመትም ወይም በዚህ አፍሪካ ዋንጫም ጥሩ ነገር እናስመዘግባለን ሲሉ ነው ሀሳባቸውን የሰጡት። ሌላኛው ከአፍሪካ ዋንጫ ጋር አያይዘን የምናነሳው ጉዳይ ሞሮኮ ደጋፊዋን ማገዷን ነው የተሰማው። የአትላስ አንበሶቹ ኮሞሮስን ባሸነፉበት ጨዋታ በውድድሩ የተከለከለ ያልተገባ ነገርን ስቴዲየም ይዞ የገባን ደጋፊ ነው እገዳ እንደተጣለበት እየተነገረው። በጨዋታው ዕለትም የሌዘር ላይትን በዳኛውና በተጋጣሚ ቡድን ላይ ያደረገው ደጋፊ በዘመናዊ መሳሪያ በመታገዝም ለይተው ከስቴዲየም ማገዳቸው ተዘግቧል። ሞሮኮ ይህንን ውሳኔ ለመወሰንም የረዳትን በስቴዲየሙ 800 ዘመናዊ ካሜራዎችንና በፋይናንሻል ሪኮግኒሽንም አሁን ላይ ቴክኖሎጂ ተግባራዊ ማድረግ ነው እንግዲህ ይህንን ደጋፊ ለይታ ያወጣቸው። በዚህም ደጋፊው እንግዲህ ወደ ሜዳ እንዳይገባ እንደታገደ ነው መረጃዎቹ የሚያሳዩት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ዛሬ የካራባው ካፕ ጨዋታ እንደሚደረግ ይታወቃል። የሩብ ፍጻሜ ጨዋታ ነው ዛሬ የሚደረገው። እንግዲህ ሚኬል አርቴታም ከጨዋታው በፊት ሀሳቡን ሰጥቷል። ዛሬ እንግዲህ ከክሪስታል ፓላስ ጋር ነው ጨዋታውን የሚያደርገው። አርሰናል በአብዛኛው በዛሬው ጨዋታ ላይ የተወሰኑ ለውጦችን ያደርጋል ተብሎ ይጠበቃል ካለባቸው የጨዋታ ተደራራቢነት አንጻር። እንዲሁም ደግሞ ካራባው ካፕ ላይም የተሻሉ እድሎችን ለሌሎች ተጫዋቾችም ለመስጠት ሙከራዎችን ያደርጋሉ ተብሎ ይታሰባል። ነገር ግን ሙሉ ለሙሉ ለውጦችን እንመለከታለን ተብሎ አይጠበቅም። ምክንያቱም ውድድሩ በጣም ትልቅ ደረጃ ላይ እንደደረሰ እየተመለከትን ነው። አሁን ወደ አራቱ ለመቀላቀል ነው
ዛሬ ጨዋታቸውን የሚያደርጉት። ሚኬል አርቴታ ከጨዋታው በፊት ሲናገርም ግማሽ ፍጻሜ መድረሳችን እድል ሰፊ ነው ሲል ተናግሯል። የአርሰናል ዋና አሰልጣኝ ሚኬል አርቴታ የዛሬ ምሽቱ የክሪስታል ፓላስ ጨዋታ ወሳኝ መሆኑን የተናገረው እያንዳንዱ ጨዋታ በትኩረት እንደሚመለከቱት የገለጹት አሰልጣኙም በእያንዳንዱ ጨዋታ ጥሩ መንቀሳቀስና ማሸነፍም ለቀጣዩ ጨዋታ ዝግጅትም ይረዳናል ሲሉ ጭምር ነው የተናገሩት። ዛሬ ክሪስታል ፓላስን በማሸነፍ ግማሽ ፍጻሜ መድረስ ከፍተኛ እድል አለን ያሉት አርቴታ ለጨዋታውም ዝግጁ እንሆናለን ሲሉ ጭምር ሀሳባቸውን እንደሰጡ ነው እየተመለከትን የምንገኘውና ዛሬ ተጠባቂ መርሃ ግብራቸውን የሚያደርጉ ይሆናል አሰልጣኝ ሚኬል አርቴታ። ሌላኛው ከአርሰናል ጋር በተያያዘ የምናነሳው ጉዳይ ደግሞ ሚኬል አርቴታ የጋብሪኤል ሄሱስ ትልቅ አድናቂ መሆኑንም ሀሳቡን ሰጥቷል። ጉዟችን በጣም ጠንካራና ትኩረት የሚሻ ነበር ማለት እችላለሁ። እናም ደግሞ እኛን ከተቀላቀለበት ጊዜ ጀምሮ በክለቡና በቡድን ውስጥም የነበረው እምነት፣ መንፈስና ጉልበት ከፍ እያደረገው እንደሆነ አስባለሁ። ቀደም ሲል ከነበርንበት ነገር እየተለየና በጣም አስደናቂ የሆነ ነገር ይዞልን መጥቷል ሲልም ጭምር ነው ሚኬል አርቴታ ስለ ጋብሪኤል ሄሱስ ሀሳቡን እየሰጠ የሚገኘው። ከዚህ በኋላ ግን አንዳንድ በጣም አስፈላጊ ተጫዋች ሊኖረን የሚገባው ወጥ የሆነ ብቃትን እንዳያሳይም የሚያግዱት ከባባድ ጉዳቶችም ባለፉት ጥቂት ጊዜያቶች እንዳጋጠመው ተመልክተናል። አሁን ግን ተመልሷል። የመታገል መንፈሱና ሁልጊዜም ራሱን በተሻለ ሁኔታ ለማዘጋጀት ያለው ቁርጠኝነትም የሚደነቅ ነው። እሱ የማይታመን ተጫዋች ነው። አሁን ቡድኑን ይህንን አግኝቷል። እናም በአግባቡ ልንጠቀምበት ይገባል ሲልም ጭምር ነው የተናገረው። እንግዲህ ተጫዋቹ ከረጅም ጊዜ ጉዳቶች በኋላ ባለፉት ጥቂት ጨዋታዎች ላይ ተቀይሮ እየገባ ጨዋታዎችን ሲያደርግ እየተመለከትነው ጉዳይ ነው። አሁን ላይ ደግሞ ቡድኑን ለማገልገል ዝግጁ እንደሆነ ጭምር ነው አሰልጣኝ ሚኬል አርቴታ እየተናገሩ የሚገኙትና በቀጣዩ ጨዋታዎች ላይ ቡድኑን ያገለግላል ተብሎ ይጠበቃል። በዛሬው ጨዋታ ምናልባትም የቋሚነት እድልን ሊያገኝ የሚችልበት እድል እንዳለ ጭምር ነው የተገለጸው። ቡካዮ ሳካ አንድ ጥያቄ ቀርቦለት ነበር። የትኛው የአርሰናል ተጫዋች የወደፊት አሰልጣኝ የመሆን እድሉ ከፍተኛ ነው ተብሎ ጥያቄ ቀርቦለት ነበር። ቡካዮ ሳካ ሲናገር ዳቪድ ራያን የመረጠው። ዳቪድ ራያ ጨዋታን በደንብ የሚረዳ አይነት ሰው ነው። ትክክል ከሆንኩኝ ደግሞ የአሰልጣኝነት ባጁን ሰርቷል ብዬም አስባለሁ። ዳቪድ ራያ አንድ ቀን አሰልጣኝ ይሆናል የሚል ግምት እንዳለው ጭምር ነው እየተናገረ የሚገኘው። ቡካዮ ሳካ ነው ይህንን ሀሳብ እየሰጠ የሚገኘው። አንተስ ወደ አሰልጣኝነት ትመጣለህ ወይ ሲባልም እንዲሁ በሳቅ ነው ምላሹን የመለሰው። በጭራሽ የማይታሰብ ነው ሲል ነው ቡካዮ ሳካ ሀሳቡን ያጋራው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ እናንሳ። እኔም ማምነው ኤሊዮት አንደርሰን በማንቸስተር ዩናይትድ የዝውውር ዝርዝር ውስጥ ከፍተኛ ወይም ቀዳሚ ስፍራ ላይ እንዳለ ነው ብሏል ዳቪድ ኦርነስቲን ለኤንቢሲ ስፖርት ሀሳቡን ሲናገር። ኤሊዮት አንደርሰን በጥሩ የተጫዋቾች የዝውውር መስኮትም ከኖቲንግሃም ፎረስት የመልቀቅ ዕድሉ ዝቅተኛ ነው። የተጫዋቹ የመልቀቂያ ዋጋም ከ80 እስከ 100 ሚሊዮን ፓውንድም ጭምር ሊደርስ ይችላል ሲል ነው ሀሳቡን የሰጠው። በርካታ ክለቦች ተጫዋቹን ማስፈረም ይፈልጋሉ። ማንቸስተር ዩናይትድ፣ ቸልሲ፣ ባየር ሚኒክ እና ማንቸስተር ሲቲ። ከነዚህ ውጪ ሌሎች ክለቦችም ተጫዋቹን ለማስፈረም ይፈልጋሉ። ኤሊዮት አንደርሰን እስካሁን ማንቸስተር ዩናይትድን በመሃል ሜዳው ስፍራ ላይ ለማዘዋወር ካረቀዳቸው ተጫዋቾች ውስጥ በቀዳሚነት ስፍራ ላይ የተቀመጠው ነው። የማንቸስተር ዩናይትድ ዋነኛ የመሃል ሜዳም ኢላማ ኤሊዮት አንደርሰን እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ በሚቀጥሉት የዝውውር መስኮቶች ላይ ማንቸስተር ዩናይትድ በተለይ በአማካይ ስፍራ ላይ እንቅስቃሴዎችን ማድረጉ አይቀሬ ነው። ይሄ ነገር ምናልባትም በጥር ተጫዋቾች የዝውውር መስኮትም ሊሆን የሚችልበት እድሉ ይኖራል። ምናልባት የኤሊዮት አንደርሰን እንኳን ባይሆን ማንቸስተር ዩናይትድ በጥር ተጫዋቾች የዝውውር መስኮት ግን ተጫዋችን ለማምጣት ሙከራዎችን ማድረጉ አይቀሬ ነው የሚሆነው። ምክንያቱም አሁን ላይ የቡድኑ ስኳድ እጅጉን እየጠበበ ነው የሚገኘው። ብሩኖ ፈርናንዴዝ ጉዳት ገጥሞታል ሰሞኑን። ለጥቂት ጊዜያትም ቢያንስ ለአንድ ወር ያክል አካባቢ ከቡድኑ ውጪ እንደሚሆን በርካቶች ግምቶቻቸውን እየሰጡ ነው የሚገኙት። ከዛ ውጪ ደግሞ ሌሎች ተጫዋቾችን ኮቢ ማይኖም ጉዳት ላይ ነው የሚገኘው። በአፍሪካ ዋንጫው ምክንያቱም የሚያጧቸው ተጫዋቾች ያሉ የካሴሜሮ እንግዲህ ከእድሜ መግፋት ጋር በተያያዘ እንግዲህ አንዳንድ ጥያቄዎች ይነሱበታል። እንዲሁ ደግሞ የማኑኤል ኡጋርቴ አቋም ደግሞ እጅግ በጣም አስከፊ እንደሆነ ይታወቃልና ማንቸስተር ዩናይትድ በዚህ ቦታ ላይ ተጫዋቾችን ማስፈረሙ አይቀሬ ነው የሚሆነው። በጥርም ያንን እንቅስቃሴ ለማድረግ ሊዘጋጁ እንደሚችሉ የሚያሳዩ ነገሮች አሉ። ነገር ግን ትልልቅ የሚፈልጓቸውን ተጫዋቾች በጥር ማግኘት እድላቸው ጠባብ ነው ተብሎ ነው የሚነሳው። ምክንያቱም እነ ኤሊዮት አንደርሰን፣ እነ ካርሎስ ባሌባ፣ እነ አደም ዋርተን በክለቦቻቸው እንግዲህ ወሳኝ የሚባሉ ተጫዋቾች ናቸውና በጥር እነዚህን ተጫዋቾች ማግኘት ከባድ ሊሆን እንደሚችል ይነገራል። ነገር ግን ዩናይትድ ሙከራዎችን ሊያደርግ የሚችልበት እድል ሰፊ ነው። ካደረጓቸው እንቅስቃሴዎች አንደኛው ደግሞ ማንቸስተር ዩናይትድ ያቀረበው የዝውውር ጥያቄ ውድቅ የተደረገበትም ነገርን ሰምተናል።
ማንቸስተር ዩናይትድ በተጫዋቾች ጉዳትና በስኳድ ጥልቀት ማነስ ምክንያት በጥር ተጫዋቾች የዝውውር መስኮት በመሃል ሜዳው ላይ ለአጭር ጊዜ መፍትሄ መሆን የሚችል ልምድ ያለው ተጫዋች ለማስፈረም እየተንቀሳቀሰ ነው የሚገኘው። ዩናይትድ የአትሌቲኮ ማድሪዱን አማካይ ኮነር ጋላገርን ነው በውሰቱን ለማስፈረም ለአትሌቲኮ ማድሪድ ጥያቄ ማቅረቡ የተነገረው። ነገር ግን የስፔኑ ክለብ ጥያቄውን ወዲያውኑ ውድቅ ማድረጉ ተነግሯል። አትሌቲኮ ማድሪዶች ተጫዋቹን በቋሚ ዝውውር መሸጥ የሚፈልጉ ሲሆን ከተጫዋቹ ዝውውርም 40 ሚሊዮን ዩሮ አካባቢ ማግኘት ነው የሚፈልጉት። ኮነር ጋላገር ከስፔኑ ክለብ መልቀቅ እንደሚፈልግ የተሰማ ሲሆን መዳረሻውም የእንግሊዝ ፕሪምየር ሊግ እንዲሆንም ትልቅ ምኞት እንዳለው ነው ቤን ጃኮብስ መረጃውን ያጋራው። ማንቸስተር ዩናይትድ በአሁኑ ሰዓት ኮነር ጋላገርን በቋሚ ዝውውር የማስፈረም ምንም አይነት ፍላጎት የለውም። በአንጻሩ ግን በውሰት አስፈርመው እንግዲህ ያለባቸውን የመሃል ሜዳ ክፍተትን በተወሰነ መልኩ ለመሙላትም ሙከራዎችን ያደርጋል ተብሎ ነበር። ነገር ግን ያቀረቡት ጥያቄ ውድቅ ተደርጎባቸዋል። እንደ ምክንያትነት የተነሳው ደግሞ የአትሌቲኮ ማድሪድ ተጫዋቹን በውሰት የመልቀቅ ፍላጎት አለመኖርና ተጫዋቹን በቋሚነት የመልቀቅ ፍላጎት መሆን ብቻ እንደሆነ የሚያሳዩ ነገሮችን እየሰማን ነው። ማንቸስተር ዩናይትድ አንቷን ሴሜንዮንን ለማስፈረምም ከፍተኛ ግፊት እያደረገ እንደሚገኝ ፋብሪዚዮ ሮማኖ መረጃውን እያጋራ ይገኛል። ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ጥረቶችን ማድረጋቸውን እየቀጠሉ ነው የሚገኙት። በሚቀጥሉት ጥቂት ጊዜያትም ይህንን ተጫዋች ለማስፈረም ግፊቶችን ያደርጋሉ። በተለይ ተጫዋቹ በጥር ተጫዋቾች የዝውውር መስኮት ቦርንመዝን ለቆ መውጣት ይፈልጋል። የመልቀቂያ አንቀጹ ላይ ደግሞ የተካተተው ገንዘብ ደግሞ ለፈላጊ ክለቦቹ ጥሩ ዜናን ይዞ እንደመጣም የሚታወቅ ጉዳይ ነውና ማንቸስተር ዩናይትድን ጨምሮ ሲቲና ሊቨርፑልም የዚህ ተጫዋች ፈላጊዎች ናቸው። ዩናይትድ ግን ግፊት እያደረገ እንደሚገኝ የሚያሳዩ ነገሮችን ተመልክተናል። በዘንድሮ የውድድር ዓመት በሊጉ ብዙ የግብ ዕድሎችን የፈጠሩት የማንቸስተር ዩናይትድ ተጫዋቾች ይፋ ሲደረጉ ብሩኖ ሚጌል ፈርናንዴዝ 51 የግብ ዕድሎችን በመፍጠር በቀዳሚነት ነው የተቀመጠው። ከብሩኖ በመቀጠል በሁለተኛ ደረጃ ላይ የተቀመጠው አማድ ዲያሎ ነው። አይቮሪ ኮስታዊው ተጫዋችም በዘንድሮ የውድድር ዓመት 28 የግብ ዕድሎችን የፈጠረ ተጫዋች ነው። በሶስተኛ ደረጃነት የተቀመጠው ደግሞ ሌላኛው የማንቸስተር ዩናይትድ ተጫዋች ብሪያን ኤምቤሞ ሲሆን ኤምቤሞ በመኩሉ 26 የግብ ዕድሎችን መፍጠር የቻለም ተጫዋች እንደሆነ የተመለከትነው። እንግዲህ ማንቸስተር ዩናይትድ የፊታችን አርብ ከኒውካስል ዩናይትድ ጋር ጨዋታውን ያደርጋልና የእነዚህን ሶስቱንም ወሳኝ የቡድኑ ተጫዋቾችን ግልጋሎት አያገኝም። ብሩኖ ሚጌል ፈርናንዴስ ባለፈው ጨዋታ ከአስተን ቪላ ጋር በነበረው በጉዳት ምክንያት መውጣቱ ይታወሳልና ቢያንስ ለአንድ ወር ከሜዳ ሊርቅ የሚችልበት እድሉ እንዳለ እየተገለጸ ነው። ስለዚህም በዛ ጨዋታ ላይ አይኖርም። አማድና ኤምቤሞ ደግሞ በአፍሪካ ዋንጫው ላይ እየተሳተፉ ስለሚገኙ ቡድኑን ማገልገል እንደማይችሉ ነው እየተገለጸ የሚገኘው። የብሩኖ ጉዳት እንደውም ለማንቸስተር ሲቲ ጋር ከሚደረገው ጨዋታ ጋር በተያያዘ ላይኖር ይችላል የሚሉ ጥያቄዎችም እየተነሱ ነው። ብሩኖ ለማንቸስተር ደርቢ የመድረስ እድሉም አጠራጣሪ እንደሆነ ጭምር እየተነገረ ነው። ብሩኖ ሰኞ ምሽት እንግዲህ ከጓደኞቹ ጋር በነበረበት ወቅትም በከፍተኛ ሁኔታ እያነከሰ ሲራመድም ታይቷል የተባለው የጉዳት ተጫዋቹን ለረጅም ጊዜ ከሜዳ ሊያርቀው እንደሚችል የተፈራ ሲሆን በተለይም በሚቀጥለው ወር ለሚካሄደው የማንቹሪያን ደርቢ ጨዋታ ላይም የመሰለፉ ነገር እጅግ በጣም አጠራጣሪ እንዳደረገው ነው ሳሙኤል ሉሃረስት መረጃውን እያጋራ የሚገኘውና በጣም ከባድ ጊዜ ሊሆን እንደሚችል ነው የተነገረው። ቀጣይ ተጋጣሚያቸው እንግዲህ ኒውካስል ዩናይትድ ነው። እርግጥ ነው ኒውካስል ዩናይትድም ጥሩ ጉዞን እያደረገ የሚገኝ አይነት ቡድን አይደለም። ማንቸስተር ዩናይትድ በቀጣይ በአንጻሩ በሊጉ ከባድ ከሚባለው ኒውካስል ዩናይትድ ጋር የሚጫወት ይሆናል። ነገር ግን ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ተመሳሳይ የሆነ የውጤት ጉዞ ላይ ነው የሚገኙት። አሁን ኒውካስል ባለፉት ካደረጓቸው 5 ጨዋታዎች በአንዱ ተሸንፈው በሁለቱ አሸንፈው በሁለቱ ደግሞ አቻ ተለያይተዋል። ይህ ደግሞ ከማንቸስተር ዩናይትድ ጋር ተመሳሳይ መንገድ ነው። በደረጃ ሰንጠረዡ ደግሞ ሁለቱም ቡድኖች በ3 ነጥብ ብቻ ተበላልጠው 7ኛና 11ኛ ደረጃ ላይ ተቀምጠው ነው የሚገኙትና ተመሳሳይ አይነት ጉዞዎችን እያደረጉ ነው። ኒውካስል ጠንካራ ቡድን እንደሆነ ይታወቃል። ነገር ግን በዚህ የውድድር ዓመት ግን መጥፎ የሚባል ጊዜ ነው እያሳለፉ የሚገኙትና እንግዲህ እነዚህ ሁለት ቡድኖች የፊታችን አርብ ደግሞ ጨዋታቸውን የሚያደርግ ይሆናል። በተለይ በማንቸስተር ዩናይትድ ቤት በኩል ግን ወሳኝ የሚባሉ ተጫዋቾቻቸውን እንደሚያጡ ነው መረጃዎቹ የተመለከት ነው። ቤንጃሚን ሼስኮ ልክ እንደ ኩኛ ትንሽ ግዴለሽ መሆን መማር አለበት ብሏል ሮይ ኬን። ብቻውን 5 የነበረውን የቀድሞው የማንቸስተር ዩናይትድ የመሃል ሜዳ ጀነራል ሮይ ኬን ቤንጃሚን ሼስኮን በተመለከተም ሀሳቡን አጋርቷል። በትንሹ ግዴለሽ ይሁን ያለው ኪንም ኩኛ ይመቸኛል፣ ትንሽ ግዴለሽነት ይታይበታል፣ እንደ እብድም ደግሞ ያደርገዋል ብሏል። ኩኛን ስመለከተው ሮናልዶ ትዝ እንደሚለው የገለጸው ሮይ ኪን
ኳስ አቀብል ብዬ በብስጭት አንቧርቅበት የነበረውን ያስታውሰኛል። በቀጣዮቹ ደቂቃዎች ግን ሃትሪክ ደግሞ ሲወርጣ ሮናልዶ ያስገርመኝ ነበር ሲል ይናገራል ሮይኪን ይቀጥልና ዩናይትድ አሁን የሚያስፈልገው ይህ አይነት ተጫዋች ነው። ኳስንም ድሪብል አድርጎ መግባት የሚችል አይነት ተጫዋችም ዩናይትድ ያስፈልገዋል። ሼስኮም እንደዚህ አይነት ተጫዋች መሆን መማር አለበት ሲልም ጭምር ነው ሮይኪን የተናገረውና ማቲያስ ኩኛ እንግዲህ በጣም ሲመለከተው ደስ የሚለው አይነት ተጫዋች እንደሆነ ጭምር ነው የተናገረው ሮይኪን ስለ ማቲያስ ኩኛ ሲያነሳ። ሊቨርፑልን የተመለከተ መረጃን እናንሳ። አርነ ስሎት እንዳለው ከሆነ ኮነር ብራድሌይ እና ኮዲ ጋክፖ አርብ ዕለት ወደ ልምምድ ከተመለሱ ወልቭስን ለመግጠም 50-50 እድል ይኖራቸዋል ሲልም ነው የተናገረው። ዋተራው ኤንዶ እና ጆ ጎሜዝ ሁለቱም ከጨዋታ ውጪ እንደሆኑ ጭምር ነው የተናገረው። ነገር ግን እነ ኮዲ ጋክፖ እና ኮነር ብራድሌይ ግን ወደ ልምምድ የሚመለሱ ከሆነ እስከ አርብ ድረስ የመሰለፍ እድል ይኖራቸዋል ተብሎ ይታሰባል። አርኔ ስሎት ቫንዳቬን አሌክዛንደር ኢሳክ ላይ ስለወረደው ታክል ጥያቄ ቀርቦለት ነበር። ለእኔ ግዴለሽነት የተሞላበት ታክል ነበር፣ ተጫዋቹንም ጎርቶታል ሲልም ጭምር ነው የተናገረው። አርኔ ስሎት ስለ ሃርቪ ኤሊዮት ሊመለስ ይችል እንደሆነ ሲጠየቅም አይሱ አሁን ላይ የአስተን ቪላ ተጫዋች ነው ሲል ነው ምላሹን የተናገረው። እንዲሁ ስለ ሁጎ ኤኪቲኬም ጥያቄ ቀርቦለት ነበር። ፈጣን ነው፣ ጎል ማስቆጠር ይችላል፣ ድሪብል ማድረግም ይችላል። አሁን ላይ ከፕሪሚየር ሊጉ ጋር እንደተላመደ አስባለሁ። እናም አካላዊ ብቃቱንም ለመገንባትም በጣም ጠንክሮ እየሰራ እንደሚገኝም ጭምር አስባለሁ ብለዋል። ስለ ሁጎ ኤኪቲኬ ሲናገር ፍሎሪያን ቨርትስም ለቅዳሜው ጨዋታ ብቁ መሆኑን ነው አሰልጣኝ አርነ ስሎት ያረጋገጡት። ሁሉም የሚያወራው ስለ ራስመስ ሆይሉንድ እና ማክቶሚናይ ነው። በትናንትናው ዕለት የጣሊያን ሱፐር ካፕን ማሸነፍ የቻሉት ናፖሊ አሰልጣኝ የሆኑት አንቶኒዮ ኮንቴ ስለ ቀድሞ የማንቸስተር ዩናይትድ ተጫዋቾች አስተያየታቸውን ሰጥተዋል። ከድሉ በኋላም አሁን ላይ ሁሉም ሰው የሚያወራው ስለ ራስመስ ሆይሉንድ እና ስለ ስኮት ማክቶሚኔ ነው ያሉት እንግዲህ አንቶኒዮ ኮንቴ አስታውሱ ማንቸስተር ዩናይትድ ቤት እየተጫወቱ አልነበረም ብለዋል። አሰልጣኙ እኔና የአሰልጣኝ ክፍሉ አንድ እየሰራ ነው ትክክለኛ ስራ አለ ማለት ነው ስሉ ነው ውሳኔያቸው ትክክለኛ እንደነበር የተናገሩት። በማንቸስተር ዩናይትድ ቤት የመሰለፍ እድሎችን አላገኙም። ከዛ በተጨማሪ በማንቸስተር ዩናይትድ ቤት ጥሩ ሆነውን አልተመለከትናቸውም ነበር። ነገር ግን ወደኛ ከመጡ በኋላ በጣም ጥሩ ተጫዋቾች አድርገናቸዋል እና እኔና የአሰልጣኝ ስታፉ ጥሩ ነገሮችን ሰርተናል ማለት ነው ሲል ይናገራል አንቶኒዮ ኮንቴ። ስኮት ማክቶሚኔ እና ራስመስ ሆይሉንድ ከማንቸስተር ዩናይትድ ጋር ከተለያዩ በኋላ በናፖሊ ቤት ስኬታማ ጊዜን እያሳለፉ ይገኛሉ። ስኮት ማክቶሚኔ ዴንማርካዊው አጥቂ ራስመስ ሆይሉንድም ወደ ናፖሊ እንዲመጣ ቁልፍ ሚናን መጫወቱ የሚነገር ጉዳይ ነው። የሊዮኔል ሜሲ እህት የመኪና አደጋ እንደገጠማት ተነግሯል። የአርጀንቲናው ኮከብ ሊዮኔል ሜሲ እህት እንግዲህ የመኪና አደጋ እንዳጋጠማት የአርጀንቲና መገናኛ ብዙሃን ዘግበዋል። የሊዮኔል ሜሲ እህት ማሪያ ሶል ሜሲ በማያሚ መኪና በምታሽከረክርበት ወቅት ነው ከቁጥጥሯ ውጪ ሆነው ከግድግዳ ጋር መጋጨቷ የተነገረው። በመኪናው አደጋም የአጥንት መሰበር ጉዳት እንዳጋጠማት ነው ዘገባዎች ያሳዩት። ይህንን ተከትሎ ከሳምንት በኋላ በአርጀንቲና ሮዛሪዮ ሊደረግ የነበረው የሰርግ ስነ ስርዓቷ ለሌላ ጊዜም ሊራዘም መሆኑ ተዘግቧል። የሜሲ እህት ከኢንተር ማያሚ ከ19 ዓመት በታች ቡድን አሰልጣኝ አባል ጋርም ጋብቻውን ልትፈጽም መሆኑ ተገልጾ እንደነበር የምናስታውሰው ነው። ነገር ግን አሁን ላይ ለሌላ ጊዜ መራዘሙን የሚያሳይ ነገር ነው የሰማ ነው። ከአንቷን ሴሜኒዮ እና ከማንቸስተር ሲቲ ጋር የተያዙ አንዳንድ ጉዳዮችን እናንሳም። የጎል የማስቆጠርና እድል የመፍጠርን እድል ይጨምራል ለማንቸስተር ሲቲ ተብሎ ይታሰባል። ማንቸስተር ሲቲ አብላጫውን ጎሎች በኤርሊንግ ሃላንድ ላይ የተመሰረተ ነው። እንደሚታወቀው ከክንፍ የሚነሳ ቋሚ ጎል አግቢ እስካሁን ድረስ አልተመለከትንም። እንደሚታወቀው ሴሜኒዮ በፕሪሚየር ሊጉ ቋሚ ጎሎችንና አሲስቶችን በማስመዝገብ በዚህ ወቅትም ከቦርንመዝ ጋር ደብል ፊገር የጎልና አሲስት አስተዋጽኦ ያለው ተጫዋች ነው። ይህ ደግሞ ለማንቸስተር ሲቲ እና ለሌሎችም ቡድኖች ቢሆን ተጨማሪ ሴትን ነው የሚጨምረው። ከሁለቱም ክንፎች ደግሞ ጎል ማስቆጠር ይችላል። ከክንፎች በተጨማሪ የጎል እድሎችንም መፍጠር እድል አለው። ይህም ሲቲ በሃላንድ ላይ ያለውን መመርኮዝም ይቀንስለታል። እናም ደግሞ ማጥቃታቸውን ካልተጠበቀ አቅጣጫም ከፍ እንዲያደርግላቸው ያደርጋል ተብሎ ነው የሚታሰበው። ሌላኛው ደግሞ የታክቲክ ተለዋዋጭነት ነው። በተለይ ለፔፕ ጓርዲዮላም ትልቅ ነገርን ይሰጣል። ሴሜኒዮ ብቸኛ የተላመደ የክንፍ ተጫዋች አይደለም፣ ተለዋዋጭነት አለው። ግራ ክንፍ ላይ መጫወት ይችላል፣ ቀኝ ክንፍ ላይ መጫወት ይችላል። መሀል አጥቂ ወይም ተደራቢ አጥቂም ሆኖ መጫወት የሚችል አይነት ተጫዋች ነው። በሁለቱም እግሮቹም ምቾት ይሰማዋል። በጓርዲዮላ ታክቲክም ለሰዓታት ውስጥም ተለዋዋጭነቱ ተመራጭ ያደርገዋል። ጠንካራ ድሪብሊንግ፣ ጫናን ወይም ፕሬሲንግም፣ ፈጣን መልሶ ማጥቃትም ሴሜኒዮ ደግሞ ይህንን ሁሉ ማድረግ የሚችል አይነት ተጫዋች እንደሆነ በርካቶች ያነሳሉ። ሌላኛው የስኳድ ጥልቀት ነው።
ለቲም ሮቴሽንም በጣም በትልቁ ይጠቅማል ተብሎ ይታሰባል። እንደሚታወቀው ማንቸስተር ሲቲ በፕሪሚየር ሊጉ፣ በኤፍኤ ካፑ፣ በሊግ ካፕ፣ በቻምፒየንስ ሊግ ላይ ነው የሚወዳደሩት። እናም ሮቴሽን ደግሞ በጣም ትልቁ ቁልፍ ይሆናል ተብሎ ይታሰባል። በተለይ በክንፍ መስመሩ ላይ አስተማማኝ የሮቴሽን አማራጮች የሉም። ሴሜኒዮ ደግሞ ለዚህ ትልቅ መፍትሄ ይሰጣቸዋል ተብሎ ይታሰባል። ሴሜኒዮ፣ ዶኩ፣ ሸርኪ፣ ፊልፎድን ያሉ ተጫዋቾች ለክንፍ መስመራቸው ያላቸውን ጥልቀትና ጥራትንም ያጠናክራሉ። ለፔፕ ጓርዲዮላም ተጨማሪ የታክቲክ አማራጭንም ይሰጣሉ። ይህም ደግሞ በብዙ ጨዋታ ጫና ወቅትም በጣም አስፈላጊ ነው ተብሎ ነው የሚታሰበው። ሌላኛው የዋንጫና የማሸነፍ ፍላጎትና ባህል ነው። እንደሚታወቀው ማንቸስተር ሲቲ እንግዲህ እንደ ቡድን አይደለም፣ አሸናፊ ቡድንነትን ከዚህ በፊት አስለምዷል። ስለዚህም ወደ ዋንጫ የሚገፉትን ተጫዋቾች ያስፈልጋሉ። የሴሜኒዮ ደግሞ ስለዚህ በሁሉም መድረኮች ሊረዳቸው እንደሚችል መረጃዎቹ ወጥተዋል። በአውሮፓ ካሉ ታላላቅ ቡድኖችም እንግዲህ ከፍ ብለው ደግሞ ዋንጫውን ለማሸነፍም አሁንም ትልልቅ ተጫዋቾችን ወደ ቡድናቸው ማምጣትና ተፎካካሪነትን መጨመር እንዳለባቸው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ እጅግ ከልብ አድርጌ ያመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።